ግን መብራት ኃይል ውስጥ እድል ማግኘት በዛ ጊዜ እኮ በጣም ከባድ ነው። ኳስ ተጫዋች ላክልኝ ስልክ ነውረበኑን ትልክልኛለህ ብሎ ይሄ ዛሬ የምናየው ደጋፊ በብዛት የመጣው በስዩም አባተ ስራ ነው ይባላል። የ10,000 ብር ፊርማ ክፍያ ሰጠኝ። የሻይ ማሽን የገዛሁበትና ከህልፈቱ በፊትም ከኔ ጋር ቆይታ አድርገናልና እኔ ለመጀመሪያ ጊዜ በእንደዚህ አይነት ደረጃ የተማርኩት ከስዩም አባተ ነው። ኢትዮጵያ ቡና እስከ 2003 ለምንድን ነው ዋንጫ ላገኘው? እኛ የራሳችን የቡና የውስጥ ችግር ሊሆን ይችላል። ማን ነው ግን ጥላችሁ ውጡ ባዩ? ያ ጨዋታ ለጊዮርጊስ መሰጠቱ ፌር ነው ብዬ አላስብም። የሱ ክብር ከክለብ ክብር ግን አይበልጥ። በቃ ቲም ውስጥ እኔ ነኝ አንደኛ ሚል ተጫዋቾች ከበዙ ብጥብጥ ነው የሚለው ቲም። በጣም ያው የኢትዮጵያ ቡና ደጋፊ በአንድ በኩል እኔ በጣም የሚገርመኝ ቡድኑ ዋንጫም እያጣ ከሜዳ አይጠፋም። ስቴዲየሙ ሞልቶ በስክሪን መስቀል አደባባይ እግር ኳስ መታየት የጀመረው በቡና ነው። አንድ ሳምንት ሚዲያ ሁሉ የሚያወራው ስለ ኢትዮጵያ ቡና ነው። ቱታው እንደ ዋንጫ ነበር። እንደዚህ የዘንድሮ ዋንጫ እንበላለን እንዳነሳለን ብዬ ተናል። አንገተ ስር ደግሞ የሚያነፈንፍ አለ። በቃ ደባረለ ጊዮርጊስ 10 ምናምን ጊዜ ስለበላ እንዲህ አይነት ስሜት ላይፈጠር ይችላል። ልደታ ቤተክርስቲያን በቡና ደጋፊዎች ሞልቶ እንደነበር እግር ኳሱ የዓለም ፉትቦል የደረሰበት ገና ለመድረስ ገና ዳዴ እያልክ እንደሆነ ይተረዳል። አሁን ለምሳሌ ጊዮርጊስና የቡና ደጋፊ ማያሰም ሲባባል ጫማ ካረገው በላይ የኔ እግር ጠንካራ ነበር። ዋና አሰልጣኝ ሆነ ኢትዮጵያ ቡናን የምታሰለጥንበት ዘመን ይመጣል ብለህ ትገምታለህ? አንዴ እንኳን ኪሴ አልገባው፣ አንድ ጊዜ አልገባው። አረ ፍቃድ ምን